ሰላም እንዴት ናችሁ? ከዚህ በፊት የፍሬሽማን ምደባ መቼ ነው እንዴት ነው እያላችሁ ስጠይቁ የነበራችሁ ተማሪዎች እንግዲህ በጥያቄያችሁ መሰረት ማለት በሚቻል ደረጃ አብዛኛዎቹ ግቢዎች የፍሬሽማን ተማሪዎችን መጥራታቸውን ጀምረዋል። ታዲያ በዛሬው ቆይታችን የምንመለከተው የፍሬሽማን ተማሪዎችን የጠሩ ግቢዎችን እና በምን ቀን እንደጠሩ ትክክለኛ መረጃ የምሰጣችሁ ይሆናል ማለት ነው። እናንተም በተመደባችሁበት ዩኒቨርሲቲ የተጠራችሁበትን ቀን አውቃችሁ ከወዲሁ እንድትዘጋጁ አሳስባለሁ ማለት ነው። እንግዲህ ወደ ግቢ ስትሄዱ ልትይዙ ከሚገባችሁ ነገሮች ተነስተን ስንመለከት በመጀመሪያ ለምዝገባ ስትሄዱ በሁሉም ግቢዎች የሚሰራ ነገር ነው ቀድሜ የምነግራችሁ ከዛ ግቢዎቹን እነግራችኋለሁ። የስምንተኛ ክፍል እና የ12ኛ ክፍል ሰርተፍኬት የተፈተናችሁበትን መያዛችሁን እንዳትረሱ። ይሄኛውንም ደግሞ ዋናውንና ኮፒውን ከዚህ በተጨማሪ ደግሞ ከ9ኛ እስከ 12ኛ ክፍል ትራንስክሪፕታችሁን ዋናውንና ኮፒውን ከዚህ በተጨማሪ ደግሞ 3x4 የሆነ ፎቶግራፍ ቲን ነምበር አውጡ ተብሏል። ስለዚህ የግብር ከፋይ መለያ ቁጥር የምንለውን እሱን መያዝ እንዳትረሱ። ከዚህ በተጨማሪ ግን አንሶላ፣ ትራስ፣ ብርድ ልብስ እንዲሁም ደግሞ የስፖርት ትጥቅ ያዙ ተብሏል። ስለዚህ እነዚህን ነገሮች ማሟላታችሁን እንዳትረሱ ማለት ነው። እንግዲህ በቀጣይ የምንመለከተው የት ግቢ እና ማን ግቢ ጠራ እና መቼስ ነው ሁሉ የተባለው የሚለውን የምነግራቸው ይሆናል ማለት ነው። እናንተም ከወዲሁ እየሰማችሁ ቀናችሁን በየተመደባችሁበት ግቢ ተዘጋጁ እላለሁኝ ማለት ነው። ስንጀምር እንግዲህ በመጀመሪያ መደወላቡ ዩኒቨርሲቲም እንዲሁ ጠርቷል። መደወላቡ ዩኒቨርሲቲ የተመደባችሁ ተማሪዎች ጥቅምት 17 እና 18 ዓመተ ምህረት ወደ ግቢ ገብታችሁ ተመዝገቡ ተብላችኋል ማለት ነው። ከዚህ በተጨማሪ ደግሞ ደባርቅ ዩኒቨርሲቲም ለአንደኛ እና ሁለተኛ ዓመት መደበኛ ተማሪዎች ጥሪ ያደረገ ሲሆን እናንተም ጥቅምት 17 እና ጥቅምት 18 በተመሳሳይ ጊዜ እንድትመዘገቡ ተጠርታችኋል ማለት ነው። ሌላ የጠራ ግቢ ኦዳ ብልቱም ዩኒቨርሲቲ ነው። ኦዳ ብልቱም ዩኒቨርሲቲም በተመሳሳይ ቀናት ማለት ነው ጥቅምት 17 እና 18 ከዚህ በፊት ሪሜዲያል ያለፋችሁና ዘንድሮ ቀጥታ ያለፋችሁ ፍሬሽማን ተማሪዎችን ጥሪ አድርጎላችኋል። ሰላሌም ዩኒቨርሲቲ በተመሳሳይ ሁኔታ ጥሪ ያደረገ ሲሆን ወደ ሰላሌ ዩኒቨርሲቲ ግን የምትገቡበት የምዝገባ ቀናት የሚሆነው ጥቅምት 11 እና ጥቅምት 12 ሆኗል ማለት ነው። ብዙ ግቢዎች ናቸው እንግዲህ የጠሩት እነሱን አንድ በአንድ ነው እየነገርኳችሁ ያለሁት። ሌላ የጠሩ ግቢዎችን ስንመለከት ጅጅጋ ዩኒቨርሲቲ ጥቅምት 13 እና ጥቅምት 14 ዓመተ ምህረት ጥሪ አድርገዋል። ራያ ዩኒቨርሲቲንም ደግሞ ከተመለከትን ጥቅምት 11 እና 12 በተመሳሳይ ሁኔታ ወደ ግቢ እንድትገቡ ታዛችኋል። በሌላም ደግሞ በ2018 ዓመተ ምህረት ወሎ ዩኒቨርሲቲ የተመደባችሁ የግብርና ኮሌጅ ተማሪዎች ካላችሁ እናንተም ደግሞ እንግዲህ ጥቅምት 13 እና 14 ዓመተ ምህረት ኑ ተብላችኋል። የደብረ ማርቆስም እንግዲህ የጥሪ ማስታወቂያውን ያልጠረ ሲሆን ደብረ ማርቆስ ደግሞ የምትገቡት ጥቅምት 14 እና 15 2018 ዓመተ ምህረት መሆኑን አሳውቋል። በቀጣይ መቅደላ አምባ ዩኒቨርሲቲንም ስንመለከት መቅደላ አምባም ዩኒቨርሲቲ በሁለት ግቢዎች ከፋፍሎ ማለትም የተፈጥሮ ሳይንስ ተማሪ ከሆናችሁ በዋናው ካምፓሴ ኑ ማለትም ቱሉ አውሊያ በሚባለው የማህበራዊ ሳይንስ ተማሪ ደግሞ ከሆናችሁ በመካነ ሰላም ኑ በማለት ጥቅምት 17 እና 18 የምዝገባ ቀኑን ያካሂዳል ማለት ነው። አስኮሳ ዩኒቨርሲቲ በተመሳሳይ ሁኔታ ጥቅምት 12 እና 13 የምዝገባ ቀናት ናቸው በማለት አሳውቋል። ቦንጋም ዩኒቨርሲቲ ጥቅምት 14 እና ጥቅምት 15 አሳውቋል ማለት ነው። ስለዚህ እስካሁን የነገርኳችሁ ግቢዎች በትክክል የፍሬሽማን ተማሪዎችን ጠርተው የመግቢያ ጊዜን ያሳወቁ ግቢዎች ናቸው። ላልሰሙ ጓደኞቻችሁ ሼር በማድረግ ከወዲሁ እንዲዘጋጁ አድርጓቸው ብዬ አሳስባለሁ ማለት ነው። እንግዲህ የፍሬሽማን ምደባ ወይም በአብዛኞቹ ግቢዎች ተጀምረዋል ማለት ይቻላል ወይም ግቢው ጥሪ ተጀምሯል። ስለዚህ
ቅርብ በሚባሉ ጊዜያቶች ውስጥ የሬሜዲያልም ጥሪ እንዲሁ ይነገራል። ያም ሲሆን በቶሎ ወይም ከስር ከስር የምናሳውቃችሁ ወይም የምንነግራችሁ ይሆናል ማለት ነው። እናንተም ግን የኛ ቤተሰብ በመሆን ላይክ በማድረግ አግዙን፣ ሰብስክራይብ በማድረግ ቤተሰባችን ሆኑ እንላለን። ከዚህ በተጨማሪ የምነግራችሁ ሀሳብ የሚሆነው እንግዲህ ብዙዎቹን የፍሬሽማን ቀሪዎች ነግሬያችኋለሁ። ፍሬሽማን ሆናችሁ ወደ ግቢ ስትገቡ ደግሞ የምትማሯቸው ከዚህ በፊት የምታውቋቸውም የማታውቋቸውም አዳዲስ ኮርሶች አሉ። በዚህም ታዲያ ሊያግዛችሁ የሚችለው ቻናል የሚሆነው ቲቶ ታይም ፍሬሽማን ነው፣ የራሳችን ቻናል ማለት ነው። ከወዲሁ ቻናሉን ሰብስክራይብ በማድረግ ወደፊት ክላስ ስትጀምሩ የምንለቅላችሁ በሁሉም ሳብጀክት በሁሉም ኮርስ ላይ የተዘጋጁ ቪዲዮዎች ስላሉ እነሱን እያያችሁ እነሱን የተመለከታችሁ ግሬዳችሁን ማሻሻል ጥሩ ግሬድ በስርዓት እንደምትችሉ እናምንበታለን። የሰራነው ቪዲዮ መከታተል ትችላላችሁ። ስለዚህ ከወዲሁ ሰብስክራይብ አድርጉ። ለሬሜዲያል ተማሪዎችም ደግሞ ካላችሁ ቲቶ ታይም የሚባል ከ10,000 በላይ ሰብስክራይበር ያለው ቻናል ያለን ሲሆን በዛ ቻናል ላይ የሬሜዲያል ቪዲዮዎችን እንደምታገኙ አሳውቃችኋለሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ይሄ መረጃ ላልደረሳችሁ ተማሪዎች ሼር አድርጎላቸው። ቻው ቻው።